ልጆችዬ ፔርሙዝ እንዴት እንደሚሰራ ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። በጥንት ጊዜ ሰዎች የኤሌክትሪክ ወይም ዘመናዊ ማንቆርቆሪያ አልነበራቸውም። ነገር ግን ውሃን ለረጅም ጊዜ ሳይቀዘቅዝ ማቆየት ይችሉ ነበር። ይህን በማድረግ ብዙ ዘዴዎችን ይጠቀማሉ። ከነዚህም መካከል የፈላውን ውሃ ወፍራም የሸክላ ማሰሮች ውስጥ ማስቀመጥ ይገኝበታል። ምክንያቱም ሸክላ ሙቀትን አምቆ ይይዛል። አንዳንድ ጊዜ ደግሞ ሙቅ ውሃ ያለበት እቃውን በሱፍ ወይም በቆዳ ይጠቀልሉታል። ሌሎች ደግሞ በእሳቱ ውስጥ ድንጋዮችን ያሞቁና ከዚያም ውሃ ውስጥ ያስቀምጡታል። አሁን ግን ምስጋና ለአላህ ይሁንና ውሃ ወይም ሻይ አፍልተን በፔርሙዝ ስናደርገው ለብዙ ሰዓታት ያለምንም ድካም ሙቀቱን ጠብቆ ያቆይልናል። ግን እንዴት ይሰራል ከማለታችን በፊት ሳይንስ ስለ ሙቀት ምን ይላል ማወቅ አለብን። አንድ ነገር የሚቀዘቅዘው በአካባቢው ላለው ነገር ሙቀቱን ሲሰጥ ነው። እንዲሁም አንድ ነገር ሙቀት የሚጨምረው ከአካባቢው ሙቀት ሲወስድ ነው። የፔርሙዝ ዋነኛው ስራውም ውስጡ ካለው ውሃና ከፔርሙዙ ውጭ ካለው አካባቢ ጋር የሙቀት ሽግግርን መከላከል ነው። ማለትም የውሃው ሙቀት ወደ አካባቢው አይተላለፍም። እንዲሁም ከአካባቢው ወደ ውሃው ምንም አይነት የሙቀት ፍሰት አይኖርም። ይህ እንዳይከሰት ፔርሙዝ 3 ነገሮችን ይጠቀማል። አንደኛ ኮንዳክሽን ነው። ማለትም የውሃው ሙቀት ወደ አካባቢው እንዳይሄድ የፔርሙዝ ውስጠኛው አካል ከጠርሙስ ወይም መስታወት ነው የተሰራው። ምክንያቱም መስታወት ሙቀትን በደንብ አያስተላልፍም። ሁለተኛው መንገድ ደግሞ ኮንቬክሽን ነው። ማለትም ፔርሙዝ ሁለት ክፍሎች አሉት፣ የውጫዊና የውስጠኛው ነው። ከነዚህ መካከል ደግሞ ክፍተት አለ። በሁለቱ መካከል ንክኪ ስለማይኖር የሙቀት ፍሰት አይኖርም። ሶስተኛው መንገድ ደግሞ ራዲዬሽን ነው። የፔርሙዙ ውጨኛው አካል ቀለሙ በራዲዬሽን መልክ ሙቀት እንዳይባክን ያደርጋል። በአጭሩ ፔርሙዝ የማያቀዘቅዝበት ምክንያት ከፔርሙዙ ወደ አካባቢ ምንም አይነት የሙቀት ፍሰት ስለማይኖር ነው። ዛሬ ፔርሙዝ እንዴት ይሰራል የሚለውን አስቀኝቻችኋለሁ። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።